እንደሚታወቀው የሰዎች የዕለት ተዕለት እንቅስቃሴ የሰዎች የዕለት ተዕለት ህይወት በምርጫና በውሳኔ የተሞላ ነው። የምርጫና ውሳኔ የሚባለው ጉዳይ የሰው ልጅ አንዱ የህይወቱ አካል ነው። ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው እንደሆነ ነው። ማንም ሰው አንተን ከፍም ዝቅም የማድረግ አቅምም ችሎታውም የለውም። ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው ነው። ገንዘብ ማጣትህ፣ ስራ ማጣትህ፣ ወላጆች ማጣትህ ወይም የደረሰብህ የህይወት ፈተናና መከራ ከፍም ዝቅም አንተን የማድረግ ችሎታ አቅም የለውም። አንዳንድ ሰዎች ቶሎ ይመርጣሉ፣ ሌሎች ሰዎች ቶሎ ይወስናሉ። አንዳንድ ሰዎች ቸኩለው ይመርጣሉ፣ ሌሎች ሰዎች ደግሞ ቸኩለው ይወስናሉ። ሌሎች ዘግይተው ይመርጣሉ፣ ሌሎች ደግሞ ዘግይተው ይወስናሉ። ሌሎች ደግሞ በጭራሽ የመምረጥ አቅም የላቸው ወይም ደግሞ በጭራሽ ሁሉ የመወሰን አቅም የላቸው። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። አንድ ሰው አልወስንም ብሎ ቢል እንኳን ባለመወሰኑ ወስኗል። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። መማርን አልመርጥም ብለህ ካልክ መሀይምነትን መርጣል ማለት ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስናል ማለት ነው። የተሻለ የህይወት ሁኔታ ውስጥ ለመምጣት ካልወሰንክ በዛው የህይወት ውድቀት ውስጥ ለመቀጠል ወስናል። በሌላ አማርኛ ለመስራት ካልወሰንክ ለመስረቅ ወስናል። ለመስራት ካልወሰንክ ተረጂ ለመሆን ወስናል። ወዳጆቼ በፍቅረኛ መከዳት፣ በሰዎች መጠላት፣ በቤተሰብ ሞት፣ በተለያየ ሁኔታ ተደጋጋሚ ኪሳራ፣ በብዙ አስቸጋሪ የህይወት መንገዶች ውስጥ ስታልፉ እናንተ ብቻ ያለፋችሁ የሚመስላችሁ ከሆነ ተሳስታችኋል። ያልሰማችሁት እንጂ ያልሆነ ነገር በምድር ላይ የለም። ብዙ ነገር በምድር ላይ ሆኗል። ምድር ብዙ ነገር አስተናግዳለች። ስለዚህ አንድ ማወቅ የሚጠበቅባችሁ እናንተን ከስኬት ወደ ኋላ ያስቀራችሁ ደስተኛ እንዳትሆኑ ያደረጋችሁ ነገር የገዛ ምርጫችሁና የገዛ ውሳኔያችሁ እንደሆነ ማወቅ በጣም ተገቢ ነው። በአንድ ወቅት እንደዚህ ሆነ። አንድ ጀልባ ቀዛፊ የነበረ ልጅ አብሮ አደግ ጓደኛው የሀገሩ ጠቅላይ ሚኒስተር ሆነ። ከንጉሱ ቀጥሎ ያለ ጠቅላይ ሚኒስተር ሲሆን እሱ ከኔ በምን ተለይቶ ነው ጠቅላይ ሚኒስተር የሆነው? እኔ ከሱ በምን አንሳለሁ? በምን ባንስ ነው እያለ በጣም ሁሉ ጊዜ ጥያቄ ይጠይቃል። እና አንድ ጊዜ ንጉሱ ካቢኔዎቹን ሁሉ ይዞ ለስብሰባ ወንዝ መሻገር ባህር መሻገር ነበረበትና ለመሻገር የዚህ ባለ ጀልባ ይጠቀማል ማለት ነው። ካቢኔዎቹን ይዞ ጀልባውን ይጠቀማል እና ንጉሱ ተመልክቶታል። ያው የሱ ጓደኛ ጠቅላይ ሚኒስተር የሆነውም አብሯቸው አለ። እይታው ደስ አላለውም ንጉሱና ውስጡ ጥያቄ እንዳለ ገብቶታል። እሱ ከኔ በምን ቢለይ ነው? ከኔ በምን ቢሻለው ብላችሁ አታውቁም? እሱ ከኔ በምን ቢሻለው እንደዚህ ሰክሰስፉል የሆነው በገንዘብ በመንፈሳዊ ህይወት በብዙ ጉዳይ ጓደኞቻችን ማለት ነው ገብቶታል ንጉሱ። ስለዚህ ባህሩን ከተሻገሩ በኋላ ምሽት ላይ ስብሰባቸውን ጨርሰው ድንኳን ውስጥ ቁጭ ብለው እየተወያዩ ያለ አንድ ጩኸት ተሰማ እና ይሄን ጩኸት በተመለከተ እንዲያጣራ ንጉሱ ባለጀልባውን ጠራውና ሂድና ይሄን ጩኸት አጣርተና አሉ። ምንድነው ይሄ ጩኸት ሲቼክ አርገና አሉ። ሄደና አጣርቶ አረጋግጦ መጣ። ከዛ እንደዚህ አለ፣ አንዲት ድመት ልትወልድ ስትል ነው የጮኸችው ብሎ አለ። ከዛ ንጉሱ እንደዚህ አለ፣ የቤት ድመት ነች ወይስ የዱር ድመት ነች ብሎ ጠየቀው። ቆይ አንድ ጊዜ አረጋግጬ ልምጣ። ሄደና አረጋግጦ መጣና የቤት ድመት ነች አሉ። ስንት ወለደች አለው። ቆይ አንዴ አረጋግጬ ልምጣ አለውና ሄዶ አረጋግጦ መጣና 4 ወለደች አሉ። ምን አይነት ቀለም ወለደች አለው። ቆይ አንዴ አረጋግጬ ልምጣ አለና አሁንም ሄዶ አረጋግጦ መጣና 2 ጥቁር 2 ነጭ ወልዳለች አሉ። እሷ ምን አይነት ነው ቀለሟ አለው። አንድ ጊዜ አረጋግጬ ልምጣ አለና ሄዶ አረጋግጦ መጣና ማረጋገጥ ጥሩ ነው ጥቁር በነጭ ነች ብሎ አለው። ምን አደረክላት አለው። ቆይ አንድ ነገር አድርጌላት ልምጣ ብሎ ለሄድ ሲል ያዘውና ጠቅላይ ሚኒስተሩን ጠራውና አንተ ቅድም ሲጮህ የነበረውን ጩኸት ይሰማ የነበረውን ጩኸት ሂድና አረጋግጠ ምንድን እንደሆነ ቼክ አድርገና አለው። ሄደና ትንሽ ቆይቶ መጣ። ከዛ እንደዚህ አለ፣ ንጉስ አለ አቤት። የቅድሙ ጩኸት አንዲት የቤት ድመት 4 ግልገሎች ስትወልድ የጮኸችው ጩኸት ሲሆን የግልገሎቹ ቀለም 2 ጥቁር 2 ነጭ ነው። የሷ ደግሞ ጥቁር በነጭ ነች። አጥረንላት ሌላ እንዳይተናኮላት ለልጆቿም ወተት ሰተናል፣ ለሷ ምግብ አቅርበናል ብሎ አለ። አያሉ አንተ 40 ጊዜ ተመላልሰ ያላየኸውን ያልወሰንከውን ያላደረከውን ነገር እሱ በአንድ ጊዜ ሄዶ ትልልቅ ለውጥ ያመጡ ጓደኞቻችሁ ከናንተ በጣም አስገራሚ ውሳኔ የወሰኑ አስገራሚ እይታ ያላቸው መሆናቸው ነው። ትልልቅ ደረጃ ላይ የደረሱ ሰዎች ማለት ነው። ወዳጆቼ በጣም ብዙ አመት ትምህርት ቤት ተመላልሳችኋል። በጣም ብዙ አመት ቤተክርስቲያን ተመላልሳችኋል። በጣም ብዙ አመት ብዙ ቦታዎች ተመላልሳችኋል። እና እናንተ ተመላልሳችሁ ጫማችሁን የመጨረስ ያህል ተመላልሳችሁ ስታበቁ ያልሰራችሁትን ያላደረጋችሁትን ያላመጣችሁትን ውጤት ሌሎች ሰዎች በአንድ ዙር በአንድ ጊዜ የሆነ ውጤት ሲያመጡ ስትመለከቱ ማወቅ ያለባችሁ ነገር ምንድነው መሰላችሁ? በህይወታቸው አስገራሚ ለውጥ ያመጡ ሰዎች ካያችሁ አስገራሚ ውሳኔ መወሰን የቻሉ ናቸው። አስገራሚ ለውጥ ያመጡ ሰዎች አስገራሚ ውሳኔ መወሰን የቻሉ ሰዎች
ሰዎች ናቸው። በገዛ ህይወታቸው በገዛ ማንነታቸው በመንገዳቸው ላይ አስገራሚ አንኤክስፔክትድ የሆነ ማንም ያልጠበቀው ሊገምት ያልቻለው ውሳኔ መወሰን የቻሉ ሰዎች ናቸው። አስገራሚ ለውጥ በህይወታቸው ላይ ማምጣት የሚችሉ አንተ ምክንያቶች ስትደረድር በተለያዩ አቅጣጫዎች ለራስ ይቅርታ ስትሰጥ ስሜትህን ምቾትህን የተለያዩ ክብርህን አጉል ኩራትህን ምናምን ስትንከባከብ እነሱ ግን በራሳቸው ላይ ጨክነው በክብራቸው ላይ ጨክነው ምቾታቸውን ትተው ትልቅ ውሳኔ በጣም ትልቅ ውሳኔ ከባድ ውሳኔ መወሰን የቻሉ ሰዎች ትልቅ ደረጃ መድረስ ችለዋል። አንተ ዛሬ ያለህበትን ቦታ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ቦታ ላይ ነው ዛሬ ያለኸው። አንተ ዛሬ ያለኸው ያንተ የዛሬ ህይወት የዛሬ ኢኮኖሚ የዛሬ መንፈሳዊ ማንነት የዛሬ ስታተስ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ውሳኔ ነው። የሱ ውሳኔ ውጤት ነው። ዛሬ ደግሞ አንተ የምትገኘው የዛሬ 5 ዓመትህን ወደፊትህን ሊቀይር በሚችል ቦታና ሁኔታ ውስጥ ነው የምትገኘው። ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ እናንተ የምትፈልጉት አይነት ውጤት እጃችሁ ላይ እንዲገባ ከፈለጋችሁ በምትፈልጉት አቅጣጫ መጫን ይጠይቃል። የናንተን ውሳኔ የናንተን ምርጫ ይፈልጋል። በእርግጠኝነት እሱ ልነግራችሁ እችላለሁ። ዓለም ብዙ ነገር ቀላቅላ ብዙ ነገር አደባልቃ ነው የምታመጣው። መምረጥ ያንተ ጉዳይ ነው። ለህይወትም የሚጠቅመውን ነገር ለእድገትም የሚጠቅመውን ነገር የተሻለ ማንነት ላይ እንድትመጣ የሚጠቅምህን ነገር መምረጥ ያንተ ጉዳይ ነው። አግበስብሰ አለማስገባት ያንተ ጉዳይ ነው። የትኛውም ነገር በሆነ መልኩ ስለተገኘ ወደ ህይወት የምታስገባው ኢንፑት ካለ አውትፑት አለ። ብራዘር የሚገባ ነገር ካለ የሚወጣው ነገር አለ። ስለሚገባው ነገር ካልተጠነቀቅ ስለሚወጣው ነገር አንተ ኮንትሮል ልታረጋው አትችልም። ልትቆጣጠር የምትችለው የሚገባውን ነገር ነው። የሚወጣው ነገር አንተ ዲተርማይን ልታረጋው ልትወስነው አትችልም። በህይወትክ ዓለም እንደዚህ ነች። ዓለም በብዙ ምርጫዎች የተሞላች ነች። ሰው ብቻ አይደለም እስር ቤት የሚገባው ሐሳብም ይታሰራል። የሐሳብ እስር ቤት ጽሁፍ ይባላል። ወዳጆቼ ውድቀት ያለው በአንድ መልካምና በአንድ ሌላ መጥፎ መካከል ባለ ምርጫ ውስጥ አይደለም። በሁለት መልካም መካከል ውድቀት አለ። ከባዱ ምርጫ በሁለት መልካም መካከል ያለ የተሻለው መልካም የመምረጥ ምርጫ ነው። አሁን ብዙዎቻችሁ እየተሸወዳችሁ ያላችሁት በመጥፎና በመልካም መካከል ባለ ምርጫ አይደለም። ብዙዎቻችሁ እየተሸወዳችሁ ያላችሁት በትክክልና በስህተት መካከል ባለ ምርጫ ውስጥ አይደለም። ችግሩ ያለው በሁለት መልካሞች መካከል የተሻለውን መልካም የመምረጥ ጉዳይ ላይ ነው። ለመውለድ ከሳራ ከመውለድ ከአጋር መውለድ ይቀላል። ምርጫው መውለድ ከሆነ የሚቀለው ከሳራ ከመውለድ ከአጋር መውለድ ነው የሚቀለው። ዘፍጥረት መጽሐፍ ለምን ከአጋር መውለድ እምነት አይጠይቅም፣ ትዕግስት አይጠይቅም፣ ጽናት አይጠይቅም፣ ብርታት አይጠይቅም። ከሳራ መውለድ ነው እምነት የሚጠይቀው፣ ጽናት የሚጠይቀው፣ ትዕግስት የሚጠይቀው። ብዙዎቻችን የምንመርጠው ቀላሉ ምርጫ ነው። የትኛው ነው ቀላል ምርጫ ብለን ነው የምንመርጠው? ከአጋር መውለድ ዝም ብሎ አጋር ጋር መግባት ነው የሚጠይቀው። ከሳራ ልጅ መውለድ ግን ትዕግስት ይጠይቃል፣ እምነት ይጠይቃል፣ ጽናት ይጠይቃል፣ ብዙ ጉዳይ ይጠይቃል። አሁን ቀላል ነው ብላችሁ የምትገቡበት ምርጫ ውጤቱ መቅለል ነው። ያማረ ፍጻሜ ያለው በቀላሉ ምርጫችሁ ውስጥ ሳይሆን እንደ ቃሉ በሆነው ምርጫችሁ ውስጥ ነው። ወዳጆቼ የብዙ ሰዎች ታሪክ የተበላሸው መንገዳቸው ህይወታቸው ምስቅልቅል ያለበት ምክንያት አንድ ነገር ሲመርጡ እንደ ቃሉ አይመርጡም፣ እንደ እግዚአብሔር ቃል አይመርጡም። አንድ ነገር ሲመርጡ ትዕግስት የሚጠይቅ ምርጫ አይመርጡም፣ እምነት የሚጠይቅ አይመርጡም፣ ጽናት የሚጠይቅ አይመርጡም። የሚመርጡት በቀላሉ ሊተገብሩት የሚችሉት መስሎ ከተሰማቸው ብቻ ነው የሚመርጡት። ትልልቅ ነገር አቺቭ ያደረጉ ሰዎች ትልልቅ ሁኔታ ላይ የመጡት from the beginning ሲመርጡ ትዕግስት የሚጠይቅ ነገር መርጠው ነው። ልፋት የሚጠይቅ ነገር መርጠው ነው። አንተ ልፋት የሚጠይቅ ነገር አትመርጥም እና አንተ ቁጭ ማለት ብቻ የሚጠይቅ ነገር ነው የምትመርጠው። አንተ ስትመርጥ የምትመርጠው ቀላሉ ምርጫ ነው። ትልልቅ ሰዎች ተጽዕኖ የፈጠሩ ሰዎች በዘመናቸው አስገራሚ ለውጥ ያመጡ ሰዎችን ካያቸው ደግሞ እየመረጡ የመጡት ቀላሉ ምርጫ ሳይሆን እንደ ቃሉ የሆነው ምርጫ፣ ጊዜ የሚጠይቀው ምርጫ፣ እምነት የሚጠይቀው ምርጫ፣ ፍጻሜው ያማረ የሆነው ምርጫ ነው የሚመርጡት። ያማረ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል ወይም እንደ ቃሉ በሆነው ምርጫ ውስጥ። ግሬት ዴስቲኒ ያለው ታላቅ ፍጻሜ ያለው በቀላሉ ምርጫ ውስጥ አይደለም። በረከት ያለው ስኬት ያለው ድል ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል በሆነው ምርጫ ውስጥ ነው። ወይም በቀላል አማርኛ እንዲገባችሁ ከባድ በምትሉት ቾይስ ውስጥ ነው፣ ምርጫ ውስጥ ነው። ብራዘር ህይወት እድል አይደለም። እግዚአብሔር መርጠ የምትኖረው ህይወት ነው የሰጠህ። መርጠ የምትኖረው ህይወት ነው የሰጠህ እግዚአብሔር እንጂ እድል አይደለም፣ በአጋጣሚ አይደለም። ብዙ ጊዜ ሰዎች የተሳሳተ ምርጫ የተሳሳተ ውሳኔ የሚወስኑበት ምክንያት አንዱና ዋነኛው ግዴለሽነት ነው። ግዴለሽነት ማለት ለራስ ህይወት ስሜት የለሽ መሆን፣ ደንታቢስ መሆን፣ ለገዛ ህይወታቸው
ደንታቢስ መሆን፣ ለራሳቸው ህይወት ስሜት የለሽ መሆን ማለት ነው። በጣም ብዙ ወጣቶች ለገዛ ህይወታቸው ግድ የለሽ ናቸው። ለህይወታቸው እነሱ ለሚኖሩት ሌላ ሰው ለሚኖሩ አይደለም፣ እነሱ ለሚኖሩት ህይወት በጣም ግድ የለሾች ናቸው። ሰው እንዴት ለራሱ ህይወት ግድ የለሽ ይሆናል? ሰው እንዴት ለራሱ ህይወት ደንታቢስ ይሆናል? ሰው እንዴት ለራሱ ህይወት ትኩረት ያጣል? መጀመሪያ ትክክለኛ ምርጫ፣ ትክክለኛ ውሳኔ ለመወሰን ከፈለግ ለራስህ ህይወት ስሜት ሊኖር ይገባል። ለገዛ ህይወት ደንታቢስ መሆን የለብህ። በህይወትህ ላይ ትኩረት ማድረግ አለብህ። ብዙዎቻችን ስለ ራሳችን ከምናቀውና ለራሳችን ከምናስበው በላይ ስለ ሰዎች የምናቀውና ስለ ሰዎች የምንለው ነገር ነው የሚበዛው። ሁለቱ ተወዳዳሪዎች ሪንግ ውስጥ ሲደባደቡ ከውጭ ያለው ተመልካች እንዴት ስሜት ይዞት እንደሚያይ፣ ሌላ ሰው በሚደባደበው ድብድብ የዚህን ያህል ስሜት ካለ አንተ ለራስህ ህይወት እንዴት ስሜት ታጣለህ? ለገዛ ህይወት እንዴት ስሜት የለሽ ትሆናለህ? ይሄን ሮናልዶ ወይም ሜሲ አርሴናል ለሚጫወተው ጨዋታ እናት ብትሞት ለቅሶ ለማይመጣ እዚህ አዲስ አበባ ቢመጣ እጁን ለማይዘረጋል ያለ ስሜት የሚስቱን ስም፣ የደሞዙን መጠን፣ የጫማ ቁጥሩን፣ የቤቱን ሁኔታ በጣም የምታውቀውን ያህል ስለራስህ ምንም አታውቅም። ደንታቢስ ነህ። አሁን አንዳንዶቻችሁ አያቸዋለሁ ጥርሳችሁ በፍጹም እንደዚህ መቦረሻቱ ከማንም የተሻለ መስራት ሰክሰስፉል መሆን እየቻለ ከማንም ሰው በታች ስትሆን እንዴት ደንታቢስ ትሆናለህ? የመጀመሪያው ብዙ ሰዎች የተሳሳተ ምርጫና ውሳኔ የሚወስኑበት ምክንያት ግዴለሽ ናቸው በገዛ ህይወታቸው። ዶም አንዳንዱ እንደዚህ ይላል፣ ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ከዚህ ቀጥሎ በጣም ማካበድ ያለብህ በገዛ ህይወት ላይ ነው። በገዛ ህይወት በጣም ማካበድ አለብህ። ግዴለሽነት ከሚገባው በላይ ህይወትን አቅልሎ ማየት፣ በጣም ህይወትን ከሚገባ በላይ አቅልለን ማየታችን፣ እኛ እጅ ላይ ያለው ውድ ነገር ሰዎች በጣም የሚጓጉለትን ነገር እኛ ግን ዋጋ እንደሌለው ምንም እንደማይጠቅም አድርጎ መቁጠር። ወዳጆቼ እናንተ እጅ ላይ ያለ በጣም ሌላው ሰው ሚሳሳ ቢኖረኝ ብሎ የሚናፍቀው ስንት ነገር አለ መሰላችሁ? ኤሳው እንዲህ አድርጎ ብኩርናውን አቃለላት። ብራዘር ለምስር ወጥ 1 ሰዓት 2 ሰዓት 3 ሰዓት ቢታገስ ወጥቶ ራሱ ፕሪፔር ሊያዘጋጅ የሚችለውን ነገር ሊያገኘው የሚችለውን ነገር ውዱን ነገር መልሶ የማያገኘውን ነገር ሽንት ቤት ወስዶ በሚጥለው ጉዳይ ለወጠው። አንዳንዶቻችሁ የተበለጣችሁት ምስኪን ህይወት እየኖራችሁ ያላችሁትና የተሸነፋችሁት አታችሁ አይደለም። ውዱን ነገር በርካሹ ነገር ለወጣችሁ። የዘላለሙን ነገር በጊዜያዊ ነገር ተካችሁ። ወስዳችሁ ሽንት ቤት የምትደፉትን ጉዳይ እንደ ብርቅ ነገር አይታችሁ ለህይወታችሁና ለእናንተ ብቻ ሳይሆን ለሌሎች ሰዎች የሚጠቅምን መሰረታዊ ነገር አቅልላችሁ አያችሁት። ግዴለሽ ሰዎች ዛሬን ከበሉ፣ ዛሬን ከጠጡ፣ ዛሬ ከደነሱ፣ ዛሬ ሆዳቸው ከሞላ፣ ዛሬ በቃ የመሰላቸውን ነገር ካረጉ ዶንኬት አገር መምራት እየቻሉ ብዙዎችን እንደዚህ ምትር ማንቀጥቀጥ እየቻሉ በተራ ነገር ነገራቸውን አሳልፈው የሰጡ ብዙ ሰዎች ነው። ዛሬ እንደ ቀላል ያየውን ጉዳይ ነገ በእንባ ብትፈልጉ አታገኙ። አነጋጋሪ እንሆናለን ብለው አደናጋሪ የሆኑ ብዙ ሰዎች ናቸው። ብራዘር አረንጓዴ ሁሉ ገነት ነው ማለት አይደለም። እግዚአብሔር የሌለበት ህይወት ሁሉ ሞት አለበት። ምግብ ሊኖረው ይችላል፣ ፈንጠዚያ ሊኖረው ይችላል፣ ብዙ ነገር ሊኖረው ይችላል። እግዚአብሔር የሌለበት ህይወት ግን ሞት አለበት። እውቀት በወጣትነት ጌጥ ነው፣ በጉልምስና ገንዘብ ነው፣ በሽምግልና ምርኩዝ ነው። 3 መሰረታዊ እውቀት ያስፈልጋል። ላንተ ስለ ባዮሎጂ አይደለም ማወራው። የመጀመሪያው ቴክኒካል እውቀት ያስፈልጋል። ሁለተኛው ኢቲካል እውቀት ያስፈልጋል። ሶስተኛው ቴዎሬቲካል እውቀት ያስፈልጋል። ምን ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ብዙ ወጣት ሴት ልጆች በጥፍር ቀለም፣ በሂውማን ሄር፣ በሊፕስቲክ በማይረባ ነገር ከቤት ወጥተው ጊዜያዊ ፍላጎት ላይ ሆነ ምንም ነገር መምረጥ የለብንም። አንዱ ግዴለሽነታችን። ሌላው አሁን የተሳሳተ ምርጫና የተሳሳተ ውሳኔ ሰዎች የሚወስኑበት ምክንያት ስሜታዊነት። ስሜት አይታሰርም፣ እስር ቤት ግን ያስገባል። በጣም ብዙ ሰው በስሜታዊነት ሸቤ ገብቷል። አይታመምም፣ ግን ሆስፒታል ያስተኛል። ስሜቱ ይሄዳል፣ እውነቱ ይቀራል ብለጻ። ስሜታዊነት ብራዘር በጣም ብዙ ሰው እስር ቤት አስገብቷል። አቤት እሱ ግን ገብቷል። መልስልኝ። አልገባም። በጣም ብዙ ሰው ሐኪም ቤት። አሁን ብዙ ሰው የሚለው ኢትዮጵያ ለምን ይመስላል? ጨጓራ ቀጠልደበት። ስሜታዊ ሆነን አግብተን፣ ስሜታዊ ሆነ ወልደን፣ ስሜታዊ ሆነ ፈተን እንችላለን። አንችለው። ካልደፈረሰ አይጠራም አትበል። ሰው አደፍርሶት የጠራ ነገር አይተናናቅም። ስሜታዊነት የሶስት ነገር ጉድለት ነው። አንደኛ የብስለት አልበሰለም፣ ማቹርድ አይደለም ማለት ነው። ሁለተኛ የትዕግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። አንዳንዱ የተሳሳተ ውሳኔና የተሳሳተ ምርጫ የሚመርጥበት የሚወስንበት ምክንያት አጉል እምነት ነው። የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። በቃ ሌላ ሰው ይነካል። እኔ በራሴ ህይወት ላይ ነው የምወስነው፣ በራሴ ህይወት ላይ ነው የምመርጠው አትበል። የትኛውም ያንተ ምርጫም ሆነ ውሳኔ ሌሎች ሰዎችን ሊነካ እንደሚችል እወቅ። ትክክለኛ ምርጫ፣ ትክክለኛ ውሳኔ ለማድረግ ጻፉ። የመጀመሪያው ጸልይ፣ እግዚአብሔር እንዲረዳ ጸልይ። ሁለተኛ ቃሉን መርምር። ሶስተኛ ትክክለኛ ውሳኔና ምርጫ ለማድረግ ምን ላድርግ በሚገባ አስብ። ጊዜ ወስደ አስብ። አእምሮ ያለው ሰው ነው ፍጻሜውን የሚያስብ፣ ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስብ። ትክክለኛ ውሳኔ፣ ትክክለኛ ምርጫ መምረጥ ከፈለክ ካንተ በፊት የነበሩ ሰዎችን ጠይቃቸው። ስለ ምርጫቸው መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። አቋራጭ መንገድ አትፈልግ። በህይወት ውስጥ ትልቅ አደጋ የሚከሰተው በአጋጣሚ ያልተገኘን ህይወት በአጋጣሚ ስትኖረው ነው።